አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ያለው አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ በዚህ ትርፍ ይበል። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም አዳዲሶቹ ሼር ላይ በማድረግ አበረታቱኝ። ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ ተመልሼ መጥቻለሁ። እስከ መጨረሻው ድረስ አብራችሁ የተሆነ ዘንድ በአክብሮት ጋበዝኳችሁ። ዛሬ የመጣሁት ህብስት በሚል በእንጀራ እናቷና አባቷ የምትሰቃየዋ ልጅ በሶ ነው የመጣሁት። እንግዲህ ከዚህ ድራማ ምን እየተማራችሁ ነው? ከታሪኩ ምን ተማራችሁ? ምንስ ተረዳችሁ? ህብስት እንግዲህ ከጓዳ ቁጭ ብላ ብቻዋን በነበረችበት ሰዓት በባለፈው ክፍል የሆነ ነገር ተከስቶባት ነበረና እግሯ አይራመድም ብለው እቅድ አውጥተው ነበረ ከአምላክ ጋር ማለት ነው። አምላክ ማለት የህብስት የቅርብ ጓደኛዋና በጣም የምታማክረው ነው። ሁሉም ሰው ፊቱን ሲያዞርባት፣ እሱ ግን የሚረዳት ሁሉንም ነገር የምታማክረው ምርጥ ወንድሟ ነበረ ካሁን በፊት። ዛሬ ግን በድንገት ቤተሰቦቹ አንተ ነህ ሰውየውን የገደልከው፣ የህብስትን አባት የገደልከው አንተ ነህ እያሉ ሲጮሁበት ከጓዳ ሆና እሷ ሰማች። በዚህ ሰዓት እሷ በጣም ተደናግጣ እንዴ ለካ የሞተው አባቴ ነው እንዴ እያለች ብቻዋን ማውራት ጀመረች። ብቻዋን እየተነጋገረች በነበረችበት ሰዓት በአምላክም ቤተሰቦቹን እኔ አልገደልኩትም ብሎ ተከራክሮ ሲያበቃ ግን መጨረሻ ላይ አዎ ገድየዋለሁ አለ። እሷን ለመጠበቅ ሲል ነው ይሄን ያደረገው። በአምላክ የህብስትን አባት ግን አልገደለውም። እናም እሷም እንግዲህ አንተ አባቴን ገለሃል ብላ ስትጮህበት አፏን አፍኖ ወደ ክላሷ ወሰዳት። ወደ ክላሷ ከወሰዳት በኋላ ህብስትን ቁጭ በይ፣ ራስሽን ጠብቅ፣ እኔ እነግርሻለሁ፣ አፍሽን እየከፈሽ ይገሉሻል። እኔ ላንቺ ብዬ ነው እንጂ ያንቺን አባት አልገደልኩትም በጭራሽ ብሎ ቢነግራትም ህብስት ግን ልታምነው ፈቃደኛ አልነበረችም። ምክንያቱም በጆሮዋ ሰምተዋለች እኔ ነኝ የገደልኩት እያለ ለቤተሰቦቹ ሲናገር፣ ህብስትም ከክፍሏ ቁጭ ብላ የሞተው አባቴ ነው። አባቴ መሆኑን እንኳን አላቅም ነበር። እናቴም የለችም። ይህንን ህመሜን ለማን ነው ማናግረው? ለማን ነው የማካፍለው? እያለች ብቻዋን አልጋ ላይ እያለቀሰች ነበረ። አባቴን እንኳን ሳልተዋወቀው ሞተ። ይህንን የሚያደረገችው እናቴ ናት። ለምን አላስተዋወቅሽኝም እናቴ? እያለች ሀዘኗን ብቻዋን አልጋዋ ላይ እንባዋን እያፈሰሰች ነበረ። ብቻዋን እያወራች በአምላክ መጣና በሩጋ ተጠግቶ አዳመጣት። እያለቀሰች መሆኑን ሲያቅ ግን ትቷት ወደ ሳሎን ሲሄድ፣ ሳሎን ደግሞ ሰራተኛቸው ቤት እያጸዳች ነበረ። ሰራተኛቸው በአምላክ ፍቅር ይዟታል። አተኩራ አይኑን ተመለከተችው። ምን ትሰራለህ? አተኛም እንዴ አለችው። አይ እንቅልፍ እምቢ አለኝ ሲላት፣ ምን ነው ብቸኝነቱ አላስተኛህ አለ እንዴ? እንዳልተኛ አይንህ ላይ ያስታውቃል አለችው። እሱም እኔ ምልሽ አንቺ ስራ ከሌለሽ ለምንድን ነው ልጅቷን ሂደሽ አታይልኝም? እስኪ ሂጂና ህብስትን ያት አላት። ወይ አንተ ደግሞ ሲወዱህ አታውቅም አለችና ጉረምርማ ጥላው ሄደች። በአምላክም እንግዲህ ዞር ብሎ ሲመለስ ህብስት ቆማ እወጣለሁ ብላ ለባብሳ ቦርሷን ይዛ ስትወጣ በር ላይ ያገኛት። አንቺ ልጅ ምን ሆነሽ ነው? አብደሻል እንዴ? ምን ሆነሽ ነው ብሎ ሲጮህባት፣ እኔ ጤነኛ ነኝ። እኔ ከአባቴ ገዳይ ጋር እዚህ ጋር አንድ ክላስ መቀመጥ አልፈልግም። ልቀቀኝ፣ በቃ እወጣለሁ። ለሁሉም ሰው ጤነኛ መሆኔን እናገራለሁ ብላ ስትጮህ እሱም ጎትቶ አስቀምጣትና ባክሽን እኔ ላንቺ ብዬ ነው ሁሉንም ነገር ያደረኩት። አባትሽንም ገደልኩት ያልኩት ላንቺ ብዬ ነው። ተረጅኝ ባክሽ እያለ ሲለምናት ወይዘሮ ሜሪን መጣች። ዌይቸር ገዝታላት መጣች። እሷ ልጅቷ በመታመሟ በጣም ደስተኛ ናት። እናም ዌይቸር ላንቺ ምርጥ ስጦታ ነው ገዝቼልሽ መጥቻለሁ። ደግሞ ለምንድን ነው የምትጣሉት? ለምንድን ነው የምትጨቃጨቁት? ብላ ስትጠይቃቸው ይቺ ሞልቃቃ ልጅ ናታ፣ ተነሽና ተራመጅ ብላት እምቢ አለች ብሎ አጠፋፋባት ካፏ ላይ። እናም ዌይቸሩን ሰጠቻትና በዚህ ጋር ተቀመጪ፣ አንተም መኪና እየተሸከምክ መኪና ጋር ከምታደርስ ይሻልሃል፣ በዚህ የገፋ ታደርሳታለህ አለችው። በአምላክ የሚባለው ደግሞ የህብስትን የውርስ ገንዘብ ወረቀት እያገለባበጠ እያየ በደስታ ፈንድቋል።
ምን አለ ይሄ ሁሉ ንብረትን ለሷ ብቻ ሊሰጧት ነው? ትንሽ ቢሰጡኝ እኮ መላ ቤተሰቤ ህይወቴ በሙሉ ይቀየር ነበረ እያለ ብቻውን በባዶ ቤት ከወረቀት ጋር ያወራል። በዛ ሰዓት እያወራ እያለ እንግዲህ ጓደኛው በአምላክ መጣ። በሩን አንኳኳው። በሩን ካንኳኳው በኋላ ጓደኛው በአምላክ ነበረ። አንተ ምንድነው ብቻህን የምታወራው ብሎ ኮስተር ሲልበት፣ ስማኝማ ጓደኛዬ ህብስት እኮ በጣም ባለ ሀብት ናት። የተወላትን ውርስ ታያለህ? ይሄ ሁሉ ውርስ እኮ የእሷ ነው ብሎ ነገረው። የት አገኘው ወረቀቱን ሲለው፣ ከና አለም ነው የወሰድኩት፣ እያገላበጥኩት ነበርና በጣም ብዙ ገንዘብ አላት እያለ እያወሩ ያለ እኔ የምልህ እኔ እኮ ከህብስት ጋር ተጣላን። እናም ህብስት አባቷን እንደገደልኩት ነው የምታምነው እና በጣም ጠልታኛለች ብሎ ሲነግረው፣ ማለት ምን ማለት ነው? ከአሁን በፊት ተወዲ ነበር ማለት ነው? ማለቴ ተወዲ ነበር ማለት ነው ብሎ አፋጠጠው። እናም እነዛ ማለት አይደለም ብቻ እንቀራረብ ነበረ፣ በጣም ጓደኛ የነበረች እኮ እና አሁን አይኔን ራሱ ማየት አትፈልግም ብሎ ነገረው። አይ መላ እንፈልግለታለን እባክህ እንደዚህ መብለህ ተስፋ አትቁረጥ ብሎ አበረታታው። እያወሩ ያለ እንግዲህ ህብስት በሩን አንኳኳች። በሩን ካንኳኳችሁ በኋላ በሩን ከፈቱላት። እኔ ምልሽ እዚህ ድረስ ለምን መጣሽ? እንዴትስ ልትመጪ ቻልሽ? አሁን እዚህ እንደመጣሽ ውጭ ለውጭ ማስታወቂያ እየሰራሁ ነበር ብለሽ ልትነግራቸው ነው ብሎ ሲጮህባት፣ በአምላክም እባክህ እኔ ከአባቴ ገዳይ ጋር ምንም የምነጋገረው ነገር የለም። እኔ የመጣሁት አብነት ጋር ነው፣ እሱ ጋር የምነጋገረው ነገር አለኝ። ከቻልክ ውጣልን አለችው። በአምላክም እሺ በቃ አውሮ ጨርሱና እየሽ ያዳለሁ አላት። እሷም እንግዲህ አብነትን ጓደኛ ሁነኝ እባክህን፣ እኔ ብቸኛ ነኝ፣ ምንም ዘመድም ጓደኛም ቤተሰብ ምንም የለኝም እና ልክ በአምላክ ጓደኛ እንዲወከው ለእኔም ጓደኛ ሁነኝ፣ ሚስጥሬን የምጠብቅልኝ የማማክርህ የውስጥ ሰው ሆንልኝ አለችው። በደስታ ነው ጓደኛ መሆንሽ፣ ሁሌም ከጎንሽ አለሁሽ ብሎ እሷም አበረታታት። ሌላው እንግዲህ የእንጀራ እናትና አባቷ የእንጀራ አባቷ ነኝ የሚለው ሰውዬ ለህብስት እጅጉን በጣም ይጨነቅላታል፣ እጅጉን በጣም ያዝንላታል። እናም ሴትዮዋ ደግሞ በዚህ ግራ ገብቷታል። እኔ ምልህ ለምንድን ነው ግን ለዚች ለልጅ አብዝተህ የምትቆረቆረውና የምታዝንላት? ምንም አልገባኝም አለችው። ሰውየውም እኔ ምልሽ ገና ልጅ ናት፣ ቤተሰብ የላትም፣ ዘመድ የላትም፣ ታሳዝናለች እኮ። ለምንድን ነው እንደዚህ አንቺ ውስጥ የምትጠያት? ለምን ትጠያታለሽ? ታሳዝናለች ብሎ ሲነግራት፣ ለማንኛውም ዛሬ ምርጥ ስጦታ ገዝቼላት መጥቻለሁ፣ የገዛሁላትን ዊቸር ቆይታ ይዋለህ እያለች እያወሩ እያለ በአምላክና ህብሰት መጥቶ እናም ዊቸሩን እየገፋ ይዟት መጥቶ እንኳን ሰላም መጣሽ ብሎ ቁሞ ነበር የተቀበላት የእንጀራ አባቷ ከእንጀራ እናቷ በጣም የሚሻል ሰው ነው። እናም እዚህ ትቀመጫለሽ ወይስ ትሄጃለሽ? ክላስ ላድርስሽ አላት። በአምላክም አባትየውም እዚህ ትቀመጥኛ ጋ ብሎ ሲል፣ አይ ክላሴ ወሰደኝ አለችው። ክላሷ ወሰዳት። ክላሷ እንደወሰዳት ግን የእውነትም እግሯ ከዊቸሩ ላይ አልላቀቅም አለ። እጅጉን ተደናገጠች። እንዴ ምንኛ ነው? እምቢ አለኝ እኮ እንግዲህ አለችው። እናም በአምላክም ከዊቸሩ ላይ እንደተለመደው አቅፎ አልጋው ላይ ያስቀመጣት። ከዛንም እንግዲህ ሰራተኛዋ ምግብ ይዛላት መጣች። እኔ ምልሽ ለምንድን ነው ከዚህ ከልጅ ፍቅር ይዞኛል መሰለኝ ብላ ስትላት ታፋ ላይ ወሬውን አጠፋፋችባት። አንቺ ምን ታውቂያለሽ? ገና ፍቅር አልያዝሽ ከሱ አነጋገሩ፣ አረማመዱ እያለች እየተቀበጣጠረች በነበረበት ሰዓት አስወጣቻት ተቆጥታ። ህብሰትም እንግዲህ እግሯ አልዘረጋላት አልታጥፍላት ብሎ መከራዋን እያየች ነበረ። እያለቀው እዚህ ላይ በሚቀጥለው እንዴት ይሆን? የእውነት እግሯን ተታመም ይሆን ወይስ ይሻላት ይሆን? አብረን የምናየው ይሆናል። ውድ ቻናል ቤተሰቦች ለዛሬ ያስኩት ነበር። እስከ መጨረሻ አብራችሁ ስለሆናችሁ ከልብ አመሰግናለሁ። በያላችሁበት ቸር ሰንብቱ።